head of the chemical extermination program, and all the other agents of the axis of evil in the deepest pit. ባለፉት 6 ዓመታት የአይአርጂሲ ባስቲ ክፍል አዛዥ የነበረው ጎልዛ ሶልማኒ በማዕከላዊ ቴህራን በፈጸመው የእስራኤል የአየር ጥቃት ተገደለ። ሶልማኒ በኢራን ውስጥ ጸረ መንግስት ሰልፈኞችን በጭካኔ በማፈን የሚታወቅ ሲሆን በዚህም የተነሳ በ10 ሺዎች የሚቆጠሩ ሰዎች ሲሞቱ ብዙዎች ደግሞ ታስረዋል። ይህ የአየር ጥቃት በሶልማኒ ድርጊት የተጎዱ ቤተሰቦችና ግለሰቦች የተወሰነ እርካታ ሊሰጥ ይችላል። ምንም እንኳን እስካሁን ከተገደሉ አዛዦች መካከል ከፍተኛ ባይሆንም የሶልማኒ ሞት የመንግስትን ደህንነት ትዕዛዝና ቁጥር መዋቅር በእጅጉ ይጎዳል። ይህ ግድያ የኢራንን የውስጥ ደህንነት አቅም በእጅጉ የሚቀንስ ሲሆን ለኢራን መንግስት ከባድ ፈተና ይፈጥራል። የሶልማኒ መገደል የኢራንን የሀገር ውስጥ የደህንነት መዋቅር ላይ ከፍተኛ ጉዳት ያደርስ ሲሆን ይህንንም በሀገሪቱ ውስጥ ያለውን የፖለቲካ መረጋጋት ሊያናጋ ይችላል። ይህ ሁኔታ የኢራንን መንግስት የውስጥ ተቃውሞችን ለመቆጣጠር ያለው አቅም የሚቀንስ ሲሆን ለአመጹም እንቅስቃሴዎች ተጨማሪ ማበረታቻ ሊሆን ይችላል። የእስራኤል የመከላከያ ሚኒስቴር እስራኤል ካትዝ የኢራን የደህንነት አለቃና ከነሐሴ 2025 ጀምሮ የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ የነበረው አሊ ላርጃኒ መገደሉን አሳውቋል። ላርጃኒ ጦርነቱ ከጀመረ በፊት በአሜሪካና በኢራን መካከል በተደረጉ የኒውክሌር ድርድሮች ቁልፍ ሰው ነበር። ይህ ማስታወቂያ የኢራንን ከፍተኛ አመራር በስትራቴጂያዊ መንገድ ማነጣጠር የሚያመለክት ሲሆን በጦርነቱ ውስጥ ትልቅ ለውጥ ያመጣል። የካትዝ መግለጫ ድራማዊ ተብሎ የተገለጸ ሲሆን በጥቃቱ በኢራን ብሔራዊ ደህንነት ላይ የደረሰውን ከፍተኛ ጉዳት ያሳያል። የላርጃኒ መገደል የኢራንን የውጭ ግንኙነትና የኒውክሌር መርሃ ግብር ላይ ተጽዕኖ ማደሩ አይቀሬ ነው። ይህ ውሳኔ የኢራንን የውስጥና የውጭ ፖሊሲ ላይ ከፍተኛ ተጽዕኖ ሊያደርስ ይችላል። የዚህ አይነቱ ከፍተኛ ባለስልጣናት መገደል ኢራንም ምላሽ እንድትሰጥ ግፊት ስለሚፈጥር ግጭቱ ወደ አዲስ ደረጃ ሊያመራ ይችላል። የላርጃኒ መገደል የኢራንን የደህንነትና ዲፕሎማሲ አቅም በእጅጉ የሚጎዳ ሲሆን በክልሉ ውስጥ ያለውን የኃይል ሚዛን ሊያዛባ ይችላል። ይህ ሁኔታ አሁን ያለውን የጦርነት ሁኔታ የበለጠ የሚያወሳስብ ሲሆን የረጅም ጊዜ ውጤቶችም ሊኖሩት ይችላሉ። ማስታወቂያው በተላለፈ በጥቂት ደቂቃዎች ውስጥ የቴል አቪቭና የኢየሩሳሌም ጨምሮ የመካከለኛው እስራኤል ነዋሪዎች ኢራንን የእነዚህን አካባቢዎች ኢላማ ሊያደርግ የክላስተር ቦምብ ሚሳኤሎች ከተኮሰች በኋላ ወደ መጠለያው ሮጠዋል። የመጀመሪያው ተጽዕኖ በቴል አቪቭ መረጋገጡ የተገለጸ ሲሆን ተጨማሪ ዝርዝሮች በወቅቱ በመጠባበቅ ላይ ነበሩ። በሰሜናዊ ግንባር የአይዲኤፍ በሊባኖስ ውስጥ ለሙሉ ወታደራዊ ዘመቻ እየተዘጋጁ ነው። የእስራኤል የመሬት ኃይሎች ወደ ደቡባዊ ሊባኖስ እየገቡ በመሆናቸው ከዛሃራኒ ወንዝ በስተደቡብ የሚገኙ የሊባኖስ ሲቪሎች እንደሚሰደዱ ታዘዋል። ይህ የሚያሳየው ግጭቱ ከእስራኤል እና ኢራን ቀጥተኛ ግጭት አልፎ የክልሉን ሌሎች ሀገራትም እያሳተፈ መምጣቱን ነው። የሊባኖስ ሕዝብ ስደት ደግሞ በተጨማሪ ሰብአዊ ቀውስ ሊያስከትል ይችላል። የክላስተር ቦምብ ሚሳኤሎች በሲቪል አካባቢዎች ላይ መውደቃቸው የጦርነቱን አስከፊነት የሚያሳይ ሲሆን ዓለም አቀፍ የሰብአዊ ሕጎችንም ይጥሳል። ይህ ሁኔታ የጦርነቱ ተጽዕኖ ከወታደራዊ ግጭት ባሻገር ወደ ሰፊ የሲቪል ሕይወት የሚያሰፋ ሲሆን የክልሉ መረጋጋት በእጅጉ ይጎዳል። የሊባኖስ የውስጥ ሁኔታ የሚያወሳስብ ሲሆን ለህዝቡ ትልቅ ስቃይ ይፈጥራል። የእስራኤል የአየር ጥቃቶች በተለያዩ የበይሩት ሰፈሮች ውስጥ የሚገኙ የሮኬት ማስወንጨፊያዎች፣ የትዕዛዝ ማዕከላትና የጦር መሳሪያዎች ማከማቻዎች ኢላማ አድርገዋል። እነዚህ ጥቃቶች በሊባኖስ ውስጥ የኢራን ደጋፊ የሆኑት የትጥቅ ቡድኖችን መሰረት ልማት ለማዳከም የተጠናከረ ዘመቻ አካል ናቸው። የአይዲኤፍ ዋና አዛዥ ኤል ዛሚር ጠላት ኃይሎቹን የበለጠ ለማዳከም ለሚቀጥለው የኦፕሬሽን ምዕራፍ እቅዶች አጽድቋል። የመከላከያ ሚኒስቴር እስራኤል ካትዝ የሰሜን እስራኤል ማህበረሰቦች ደህንነታቸው እስኪረጋገጥ ድረስ አይዲኤፍ ስራውን እንዳያቆም በድጋሚ ገልጸዋል። ይህ የሚያሳየው የእስራኤል ጦር ሰሜናዊ ድንበሮቿን ለመጠበቅ ቆርጦ መነሳቱን ነው። የቤይሩት ጥቃቶች የሊባኖስ ሉዓላዊነት የሚጥሱ ከመሆናቸው በላይ የክልሉ ውጥረት የበለጠ ያባብሱታል። ይህ ሁኔታ ለሊባኖስ መንግስት ከባድ ፈተና ይፈጥራል። የአይዲኤፍ እርምጃዎች
የሂዝቦላ አቅም ለመቀነስ ያለመ ቢሆንም በሊባኖስ የሲቪል ህዝብ ላይም ከፍተኛ ጉዳት ሊያደርስ ይችላል። ይህ ሁኔታ የጦርነቱን አስከፊነት ከፍ የሚያደርግ ሲሆን የክልሉ መረጋጋትም ያናጋል። ትኩረታችን ወደ ዋሽንግተን ስናዞር ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት በሆርሙዝ ባህረ ሰላጤ በኩል የንግድ መርከቦች ደህንነት ለማስጠበቅ በአሜሪካ ለሚመራው ተልዕኮ በቂ ድጋፍ ባለመስጠታቸው ተተችተዋል። ትራምፕ አንዳንዶች ሀገራት ተልዕኮዋን ለመቀላቀል ጉጉት ሲያሳዩ፣ ሌሎቹ ደግሞ የቀድሞ የአሜሪካ አጋሮች የሆኑት ጨምሮ አመንዝተው እንደነበር ጠቁመዋል። የባህረ ሰላጤው ሀገራት ክልላዊ ውጥረቶችን እየጨመሩ በሄዱ ቁጥር አሜሪካ በኢራን ላይ ወሳኝ እርምጃን እንድትወስድ ግፊት እያደረጉ ነው። ይህ የሚያሳየው በአሜሪካና በአውሮፓ መካከል በዚህ ግጭት ላይ የጋራ አቋም አለመኖርን ነው። የአሜሪካ የብቻ እርምጃ ደግሞ ዓለም አቀፍ ትብብር ሊጎዳ ይችላል። የአውሮፓ ሀገራት አመንዝቶ ማለታቸው የራሳቸውን የኢኮኖሚና የፖለቲካ ፍላጎት የሚያንጸባርቅ ሊሆን ይችላል። ይህ ሁኔታ በምዕራባውያን ሀገራት መካከል ያለውን ልዩነት የሚያጎላ ሲሆን የኢራን ጉዳዮች ለመፍታት ያለውን አቅም ይፈታተናል። ፕሬዝዳንት ትራምፕ የትብብር እጥረት የኢራንን ጠበኛነት ሊያበረታታ እንደሚችሉ ያምናሉ። ትራምፕ የኢራን የሆርሙዝ ባህረ ሰላጤ አጠቃቀም እንደ ኢኮኖሚ መሳሪያ ገልጸው ይህ ስልት በቅርቡ ውጤታማ እንደማይሆን ተናግረዋል። በርካታ ሀገራት ድጋፋቸውን እንደሰጡ አምነው ነገር ግን የጉጉት ደረጃቸው በከፍተኛ ሁኔታ እንደሚለያዩ ገልጸዋል። የድጋፍ ልዩነት በተለይም አሜሪካ ከውጭ ስጋቶች ስትከላከልላቸው ከነበሩት ሀገራት አሳሳቢ ነው። የትራምፕ አስተያየቶች የኢራን ክልላዊ ድርጊቶች ለመቋቋም የተባበሩት የዓለም አቀፍ ጥምረት ለመገንባት ያሉት ተግዳሮች ያጎላሉ። ኢራን የባህረ ሰላጤውን ኢኮኖሚ መሳሪያ አድርጋ መጠቀም ከቀጠለች የዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ሊኖረው ይችላል። ይህ ደግሞ ዓለም አቀፍ ማህበረሰብ የበለጠ ጠንካራ እርምጃ እንዲወስድ ሊያስገድደው ይችላል።